ማረተ አሁን ውርቀን አላልሽም እንዴት አመሸሽ ሰላማን ሰብሰብ ብላችሁ ምን ነው አባዬ አሁንም ሊቨርፑል ተሸነፈ እንዴ አሁንም የሚለው አረፍተ ነገር ምን ይሰራል ነገር ፍለጋ ካለው ከኛ ጋር ድራማ ልታይ ነው የመጣሽው አረማዬ ቤቱ ባዶ ሲሆንብኝ ነው የመጣሁት ልጆቹስ እስካሁን ድረስ አልገቡም አልመሸም አሰግድ የኔ ልጆች እኮ ውጭ አይወዱም ቤት ነው የሚውሉት ከትምህርት ቤት ከቤት ትምህርት ቤት ዛሬ በስዬ ላዝናናቸው ብሎ ደውሎልኝ ነበር ለዛ ነው ቤቱ ሲጨንቀኝ ነው ከናንተ ጋር ልጫወት ብዬ መጣሁት እንጂ የኔ ልጆች ከቤት ውጭ የትም አይውሉም ግድ የለሽ እንዴ ውጭ ስትሉ ሙሉ ቀን እኮ እስካሁን አልገባም እንዴ ሰዓቱም ገና ነው ለካ መዳምቴ ለተከራይቶ ወጥቶልን ራስቸው የኔ ነገር የማይ ሙሉ ቀንን አሁንም እንደ ጻል ልጅ ነው አይደል የምታይ እንዴ ለኔ እኮ ህፃን ነው ይሄ ደግሞ እንግዲህ ህፃን ከሆነ የኔ ባል ልጆቹን ይዞ እንደወጣው እናንተም ይዛችሁ ትተው እኔም ሙሉ ቀን ልጅ እያለ ላንሸራሸረው ጠጅ ቤት ይሄድ ነበር ታዲያ ለአዝማሪ ግጥም ካሰጣዩ ያለ ሲያስቸግረኝ ሁለተኛ አባዬ ጠጅ ቤት የኔ ባል እንኳን ጠጅ ቤት አይወስዳቸው ዘመናዊ አባት ዘመናዊ ባል ነው እንደዛ እንኳን ባይሆን ይሻል ነበር ወንድ ልጅ ቆፍጠን ኮስተር ሲል ነው የሚያምርበት እንዴት ይላትም ገሪያት ለመሆኑ የት ነው እሱ ያዝናናቸው የት ነው ጫጫታ ውስጥ ስለነበረ አልሰማሁትም ብዙ ጫጫታ ውስጥ ነው የሚያዝናናቸው ቆይ ለዚህ ለምንኛ ጋር መተው እዚህ ድራማ ያዩ አይ ያ ወይ ፓርክ ነው ወሰዳችሁ ወይ ሲኒማ ቤት ነው በስዬን ታቆት የለ ለልጆቹ እኮ አብዝቶ ነው የሚጨነቀው ስፍስፍ እኮ ነው በስዬ የምስራች ከግሎባል ቫይታሊቲ ክሊኒክ አሜሪካ ለምትኖሩ ኢንሹራንስ ለሌላችሁ ለረፍት ከመላው ዓለም ለምትመጡና አገር ቤት ለምትኖሩ ዲያስፖራዎች በአካል ከሚሰጡት ምርመራዎች በተጨማሪ ባሉበት ቦታ ሆነው በርቀት ህክምና ወይንም ቴሌሜዲሲን ኦንላይን ከፍለው ሙሉ አገልግሎት ካገኙ በኋላ በ30 ደቂቃ ውስጥ መድኃኒቶን ከሚቀርቡ ፋርማሲ ይውሰዱ። በተጨማሪም ኢሚግሬሽን ፊዚካል፣ በምግብ በሽታን ማከብ ወይንም ፈንክሽናል ሜዲሲን፣ ክብደት መቀነስ፣ አይቪ ግሉኮስ እና ቫይታሚን እኛ ጋር መጥተው ለአጭር ሰዓት ተኝተው ይወሰዱ። አዲስ አበባ ባለን ቅርንጫፍ እናማከራለን። ግሎባል ቫይታሊቲ ክሊኒክ። ሞቲ ሪል ስቴት በዲኤምቪ ቤት ለመግዛት አሁን የሁሉም ምርጫ ነው። ሜሪላንድ፣ ቨርጂኒያ፣ ዲሲ ላይ የመኖሪያ ዓለም የንግድ ቤቶችን መግዛት ከፈለጉ ሁሉን ያመቻችሎታል። ኢትዮጵያዊ ዜግነት ኖሮት የአሜሪካ ቪዛ ካሎት በባንክ ብድር በዲኤምቪ ኤሪያ ላይ ቤት መግዛት እንደሚችሉ ያውቃሉ? እስኪ ይደውሉ። ሞቲ ሪል ስቴት። በስ ለምን ማስረጃ ሳይኖር ተከራከራለህ? ከብድር በፊት ደሞዝ ነው የተፈጠረው። ይሄ ዓለም ላይ ሁሉም የተግባባበት ሐቅ ነው። ማን ነው ከእንትና ጋር ማን ነው? አንበርብር። አዎ ከአንበርብር ጋር ራሱ በቀደም በዚህ ጉዳይ ላይ ተነጋግረን ሁለታችንም አንድ ተመሳሳይ አቋም ነው ያዘ። ማን ነው ግን አንበርብር? አስሬ አንበርብር ተባለ። አዲስ የተዋወቁት ጎረቤቴ ነው እና ከሱ ጋር በዚህ ጉዳይ ላይ አቋማችን አንድ ነው። ይኸውልህ ሙሌ ብድርም ሆነ ደሞዝ የተፈጠሩ ነገሮች አይደሉም። በስ እንዴ ምን ያልክ ነው እንዴ? የተፈጠሩ ስለኮ በሰው ልጅ ኢንቨስት የተደረጉ ነገሮች ኢንቨንት እሺ እንጂ በፈጣሪ የተፈጠሩ ናቸው እያልኩ አይደለም። እሱ ገብቶኛል። ታዲያ ከገባ ለምንድን ነው የምታደናቁረኝ? እሺ ማን ነው ብድርን ኢንቨስት ያደረገው? ምን ኢንቨንት ማን ያደረገው? ችጋራው ነው። ደሞዝንስ? ባለሀብት እኮ ከባለሀብትና ከችጋራ ማን ይቀድማል? ባለሀብት ነው። ቶሞለ በቃ ይሄ የሚሆን ነገር አይደለም። ስትሸነፍ ነው የሚሆን ነገር አይደለም የምትለው? አይደለም ክርክሩ ይሄ ዶሮው ነው እንቁላሉ ነው የሚቀድመው እንደሚለው አይነት ክርክር ሆነ። እና ማን ነው የሚቀድመው? ከዶሮና ከእንቁላል ሙሉ
ምን ነው ጤና አይደለም? አይደለም ደህና አይደለም። የህይወት መላው ጠፍቶኛል። ምንም ነገር እየተሳካልኝ አይደለም። ሁሉም ነገር ግራ ስለገባኝና የህይወት ጣዕሙ ስለጠፋኝ ነው የሆነ ያልሆነውን እየቀባጠርኩ ጊዜን ማሳለፈው። አይዞን እንጂ ሙሌ እንዴ አሁን እኮ ቤት ተከራይተሃል አይደል? ነገሮች ቀስ በቀስ ይስተካከላሉ። አሪፍ አጀማመር እኮ ነው የጀመርከው። አይዞ ደግሞ ነው ያለውልህ። ታበድረኛለህ? አሪያ ሆናለሁ። የሚያበድር እኮ ሞልቷል። አሪያ የሚሆን ሰው እኮ ነው የጠፋው ሙሌ። አይዞ ነገሮች ይስተካከላሉ። እኔ ምንም ነገር የሚስተካከልልኝ ሰው አይደለም። የዚህ ሁሉ ችግር መነሻው መንስኤው ሰበቡ መሰረቱ ማን እንደሆነ ስለማታውቅ። ማን ነው? አባቴ ነው። በስነ ስርዓት ስላላደኩ ነው እንደሆንኩት። ተው እንጂ ሙሌ አባትህን ልጆች ፊት ተወቅሳ። ልጆቹስ በስራ ስላላፈለገኝ ነው እንጂ ዓለምን መለወጥ የሚችል ጭንቅላት ነበር። ልጆቹስ ሙሌ የቶቹ? እዚህ የነበሩት ነው እነ ሄኒ መጸዳጃ ቤት ሄደው ነው። እነዚህ ልጆች ዝም ብለው ሳይናገሩ ተነስተው ይሄዳሉ። መቆንጠጥ አለባቸው። ሄኒ ሄኒ ሄኖክ እሺ ምንድን ነው የሚያደርጉት ነገር አልገባ? ምንድን ነው እሱ የሚያደርጉት? ቅድም የጠየቁ ነገር እንዲገዛላቸው ሆን ብለው ተደብቀው። ሄኖክ የልጆቹ ጸባይን የጠፋኝ እንዴ? ሄኔ አኩኩሉ አልነጋም። የምን አኩኩሉ? ልጆች እንዲገኙ አትፈልግም? አኩኩሉ አልነጋም። አኩኩሉ ሄኖክ ሄኒ ሄኒ ፓርክ መሄድ አትፈልጉም? ሄኒ ፕሌይስቴሽን አትፈልግም? ሄኒ የኔ እኔም እንደናንተ ልጅ እያለሁ እንደዚህ ነበር የማደርገው። የምፈልገው ነገር እንዲገዛልኝ ሆን ብዬ እደበቅና ወላጆቼን እናትና አባቴን አስጨንቃቸው ነበረ። ከዛ መጨነቃቸውን ሳይ ቀስ ብዬ ከተደበቅኩበት ወጣና የምፈልገውን ነገር አስገዛ ነበር። ሄኒ አኩኩሉ አልነጋም። አኩኩሉ ትወጣላችሁ አትወጡም? አለበለዚያ እዛው ታፍናችሁ መቆየታችሁ ነው። አኩኩሉ ኦሆ እንግዲህ ትወጡ እንደሆነ ውጡ፣ አትጨማለቁ። አኩኩሉ ነጋ። ሄኖክ የኔ አኩኩሉ አልነጋም። አኩኩሉ እዚህ ውስጥ የሆኑ እንዴ? ራይ አይችላቸው ይሆን እንዴ? ኩኩሉ እናንተ እድለኛ ናችሁ። የፈለገ ብትደበቁ የሚፈልጋችሁ ሰው አለ። እመኑኝ። ወደፊት ግን እንደኔ ስታድጉ ማንም የሚፈልጋችሁ የለም። አሁን ሄኒ ሜትር ከ20 ነው፣ የኔም እንደዛው። ሁለት ቦታ ታጥፈው ቢገቡ ሜትር ከ20 ለሁለት ሲካፈል ሜትር ለሁለት ሲካፈል 50 50 ሜትር ከ20 ለሁለት ሲካፈል 60 60 እና 50 ሜትር ከ10 ይሄ ደግሞ ሜትር ነው። 20 የተረፈ ሴንቲሜትር አካላቸውን የት ያርጉታል? ታችኛው
ውስጥ እዚህ አይገቡም። ይገቡ ይሆን እንዴ? ምንድነው? ኩሉ አልነጋም ኩኩሉ ነግ እናንተ እድለኛ ናችሁ። ትጠፉ የሚፈልግ አባት አላችሁ። አለሁኝ እንጂ ነኝ ማንም የማይፈልገኝ ሙሌ ምን ሆነ ነው? ወይኔ ልጆቼ ምን የሰማኸው ነገር አለ? የደወለ ሰው አለ? ማንም አልደወለም። ታዲያ ለምንድን ነው የምታለቅሰው? ምን ሆነ ነው የምታለቅሰው? እኔም አለቅሰው ለራሴ ነው። ምን ሆንክ አንተ? አንተ አልጠፋህ። ምን ሆንክ? ማን ይፈልገኛል ብዬ ነው የምጠፋው። ሳልጠፋም አልተፈለግኩ። እንዴ ኔሮ እድለኛ ናቸው። ቢጠፉ የሚፈልግ አባት አላቸው። አለውኝ። አንተ ግን ጥሩ አባት። ምን ጥሩ አባት ነኝ? ልጆቼን መጠበቅ ያልቻልኩ እኔ ምን ጥሩ አባት ነኝ? ለካ ጥሩ አባት አይደለም። ልጆችን የትም ትጥላለህ። አንተም ልክ እንደምን ተሰኖት ነህ። ተው እኔ እንደሱ አይደለም፣ እንደሳቸው አይደለም። ተሰኖት ከዚህ ተለየ ምን አደረገ? እኔ የመጀመሪያ ልጁን ጥሎ ይኸው እንደዚህ ምን አድርጎ አስቀረኝ። ምን እያደረክ ነው? እያለቀስኩ እንዴ ታዲያ አልጋ ለብሶ ነው እንዴ? ምን ሆናል እንዴ? ሂሩት ብታይ ትገላለች። እኔ ይሄንን ከፈራማ መጀመሪያ አልጋህን አንቀፋቶ ጠም ነበር። ወይኔ ጉዴ! ምን ሆንክ? አልጋውን አላነጠፍኩም። ሂሩት የገደለች። እኔ ደግሞ በልጆቹ መጥፋት ገደለችኝ የምትል መስሎ። ወይኔ ለካ ልጆቹም አልተገኙም። በሱም ትገለኛለች። ብቻ ከሁለት አንዱ ትገለኛለች። ግን መሞቴ ካልቀረ በየትኛው በሞት ይሻለኛል? በልጆቹ ይሻላል። አሁንም ለልጆቼ ስል በሞት ይሻለኛል። አሃ ልጆቹ እዚህ ከሌሉ እኮ አያታቸው ጋር ነው የሚሆኑት። አንተ እንዴት አልመጣልኝም? ኩሬት አላሰርኩትም። በጣም ነው የሚገርመው። ይሄ እንጂ ምን ሆነ ነው? ምን ነው ተተው እንዴ? ደግሞ በኋላ ስንተኛ እዚህ ቆሻሻ ላይ እንዳንተኛ እዚህ ይቀመጥ። ወይ ጉድ! ለካ ልጆቹ ካልተገኙ መኝታ የለም። መጀመሪያ ልጆቹ መገኘት አለባቸው። ቁርጥ አባዬ እራሱ ምን ተስኖትን ለአምሳት ወለደች እንዳትልስ። አይ ይሄ ልክ ነው። ለዚህ መሆን የለህም። የለኝም። እሺ ና የምን ተስኖትን አይነት አባት ሆንኩ ማለት እኮ ልጄ ሙሉ ቀንን ሆነ ማለት ነው። አስበው እስቲ ልጄ በሙሉ ቀን እድሜ ከደሞዝና ከብድሬቱ ይቀድማል ብሎ ሲከራከር፣ እንደዛ እንዲሆን አልፈልግም። ወየኔ ወድ የት ነህ? እቤት ነኝ። መጣሁ። ምንድነው አብሮ ሰው አለ እንዴ? ከአልሚ ጋር። አልሚ? ሄሎ። አልሚ ቆሎ፣ አልሚ ምርቶች፣ የጥራት ልህቀት። ብርሃን ባንክን ምን ለየት ያደርገዋል? ሁልጊዜም የደንበኞችን ፍላጎት ያማከሉ መፍትሄዎች ማቅረቡ፣ በላቀ ታማኝነትና በሐቀኝነት አገልግሎት መስጠቱ፣ ሁልጊዜም ዘመንን የዋጁ አዳዲስ ሀሳቦች ማፍለቁ ልዩና ተመራጭ አድርገዋል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። አቤት 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 የጭካኔ ጥግ! ወይ 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 ምንድነው እንደዚህ መሆን? አይ እንግዲህ ወላድ ሆና ጠንካራ የለችም ነው የሚሉት። እና ልጆቿ ታፍነው እንደዚህ ሲሄዱ የምትጨክን እናት አለች እያልሽ ነው? ሂሩት እንዴት አስቻለሽ ግን? መቼም ወልደሻል አንቺ። እንዴት አስቻለሽ? ወይ ወይ እማዬ ድራማ እኮ ነው።
ድራማ ነው እኮ እንዴ እንዲያውም እኮ አንደኛው ሄኖክን ነው የሚመው ወይኔ ሄኖክ ምን ሰማችሁ ምን ተፈጥሮ ነው ትላላችሁ እንዴ ልጆች እኮ ታጋቱ ልጆች እኮ ወይኔ አባ ምንድነው ጨቀጨቅ ምንድነው ሳይተኛ ምንድነው ተኝታለኝ በቀጥታ አባ አዲስ ሐሳብ ላማከር ፈልጌ ነበር ምንድነው ይሄ የዋሊያ አይነ ምድር ምናምን ልትል ነው ወይኔ ስማ አጎቴ ያው ቀን ድንቅ ሐሳብ ነበር አፈሩን ገለባ ያርግለት ያኔ ልጅ እያለን እኔና እናቴ ታግተን እኛን ለማዳን ራሱን ይሰው ድንቅ አምሮ ያለው አጎት ነበር አፈሩን ነቀልለት ይልቅ አባዬን ሐሳብ ጥሩምባን በነጋሪት መተካት ጥሩምባን በነጋሪት ባዘን ጊዜ ጥሩምባ ከመነፋ ነጋሪት ቢጎሰም ይሻላል ይሄን ሐሳብ ለድሮ አባላት ሄጄ ልናገር ነውና አስተዋጽኦ የምታደርገው ነገር ካለ ገንዘብ አዋጣ እንዳትለኝ አይ ይሄንን ሐሳብ ለድሮ አባላት ልናገር ስለሆነ የሚለው የትራንስፖርት 50 ብር እንድትሰጠኝ ነበር 50 ብር በነፃ ጫማዬን ጥረግና እሰጣለሁ እሺ አባ ምንድነው ከትላንትና ጀምሮ አእምሮ ሲጨናነቅ የነበረ አንድ ጥያቄ ነበር ከደሞዝና ከብድር ማን ነው መጀመሪያ የተፈጠረው አረማዬ ሲወድቅ ምናልባት ጭንቅላቱን የሆነ ነገር አግኝቶት እንዳይሆን አይ ምንም እቃ ሰብረው ነው አረጋግጦ ልቅስ የኔ አሳድገው መለሱልኝ ነቃክ እንዴ ልጆቹን የጥላ አንተ ነቃክ እማዬ ልቀቂኝ ተይ እገላለሁ ዛሬ በስንቱ ተይ ተረጋጊ ውይ ቆየሁ እንደ ራሴን ከሳቱ ብዙ ጊዜ ሆነ አይ ትንሽ ነው እንዴ በዚህ ፍጥነት ነገርካቸው ታዲያ ታርግ በዛ ላይ ደግሞ የታገቱት ድራማ ላይ ያሉት ልጆች ናቸው እነዚህ ነው ገና አልታገቱ ይሄ ደግሞ ገና አልታገቱም ይላል እንዴ እና ምን ልበል ሙሉ ቀን እኮ ነው ከዚህ ከንቱ ምን ትጠብቂያለሽ ማለት ያው መንገድ ላይ ሲመጡ ምን እንደሚፈጠር አይታወቅም ብዬ ነው ከየት ነው የሚመጡት ለካ አልነገርኩም ደግሞ ራሴን ስቼ የት አግኝተህ ነው የምትነግረኝ እንትን የኔ በሆነ ሰው ስልክ ደውላ ይቅርታ ስላመሸን እዚህ ታች ያለው ሜዳ እየተጫወትን ቆይተን አሁን እየመጣን ነው ምንም አታስቡ ብላለች እንግዲህ መንገድ ላይ ካላገቷቸው ወይ ታርፈ ተቀመጠ ወደ ስንት ነው ልጆቹን ላምጣቸው እንጂ እየመጡ ናቸው ያለ ነገር አይደለም ይልቅስ ስትወርቅ ራስን የመጣ ነገር ሳይኖር አይቀርም ይሄም ነገር ሰማኝ አልሰማም ምን የርሶ ምክር አልሰማም ልጅ ሄኖክ ሙሉ ቀንን ሆኖ እንዲያድግ የምፈልግ ይመስሎታል ሙሉ ቀን ምን ሆነ እንዴ በርሶ ምክር አይደል እንዴ ከንቱ ሆኖ የቀረው አንተ ስትናገር አልነበረም በአባቴ ምክር ሄጄ ነው እንዲ ማረባ ገልቶ የሆንኩት አላልኩም ጥሩ አባት ቢኖረኝ ኖሮ የት በደረስኩ ስትል ምን ይዘጋል ስትለኝ አልነበረም እንዴ አንተ ምን የነገርኩህ ሁሉ መናገር አለብህ እንዴ ልጆች በተለያዩ ተጽዕኖች ውስጥ ሆነው ነው የሚያድጉት እንደ ወላጅ በልጆቼ የነገ ህይወት ላይ ትልቅ ተጽዕኖ አለኝ ትልቅ ሰው እንዲሆኑ እንደ ሙሉ ቀን እንዳይሆኑ ፈልጋለሁ ግን ለምንድን ነው ይሄን የምፈልገው ጥሩ አባት ለመባል ነው ወይስ ልጆቹ የእውነትም ጥሩ ነገር እንዲኖራቸው ስለምፈልግ ነው አባ የተጨስነውን ጨዋታ ብታውቁ እኮ እናንተ አባታችሁን እያስጨነቃችሁ ትቆያላችሁ ምን ሄኖክ አይደል እንዴ ከንቱ ማይረባ
ሄኒዬ እኮ ጎበዝ ነው የኔ ልጅ አንበስ ሄኒዋ ሄኑ ጎበዞች የኔ ልጆች በጣም ጎበዝ እኮ ነው ሄኒዬ ለሌላ ጊዜ እያስፈጠርክ አይደል ብትጫወተው ሄኒዬ በጣም ጎበዝ ልጅ አንበሳ ስትሄዱ ማስፈቀድ ዝም ብሎ በዛው እሺ ሄኒዬ ጎበዝ እንደነገርኩ ነው እኔና ምን ተስኖት ምናችንም አይገናኝም ምናችንም ለነገሩ እሱም አትፈርድበትም እሱም እኮ ያስተዳደግ ውጤት ነው ወዶ አይደለም እንደዚህ ሆኖ ወደ ኋላ ሄዶ የሚወቅሰው ቤተሰብ